አንድ ቀን ብቻ ከከተማው ጩኸት ወጣ ብላችሁ በዝምታ በተዋጠ ጫካ ውስጥ ብቻችሁን ቆማችሁ ታውቃላችሁ? በዚያ ጸጥታ ውስጥ ዛፎቹ እርስ በርሳቸው በንፋስ አማካኝነት በሚስጥር የሚንሾካሾኩ፣ ወንዙ የሆነ የታሪክ ትረካ የሚያወርድ፣ መሬቱን ጥልቅ ትንፋሽ የሚወስድ አይመስላችሁም? ለዘመናት እኛ የሰው ልጆች የምናስበው አንድ ትልቅ እምነት አለን። እሱም በዚች ምድር ላይ ማሰብ ማቀድና ማገናዘብ የሚችለው ብቸኛው ፍጡር የሰው ልጅ ብቻ ነው የሚል። እኛ አእምሮ አለን፣ ስለዚህ እናስባለን። ተፈጥሮ ግን ህልውና እንጂ አእምሮ የላትም ብለን እናምናለን። ነገር ግን ሳይንስና ጥልቅ ፍልስፍና ወደ ውስጥ እየገቡ ሲሄዱ አንድ አስደንጋጭ ጥያቄ መሬት እየያዘ መጥቷል። ለመሆኑ እኛ የምንጠራት ተፈጥሮ በራሷ መንገድ ማሰብ ትችላለች? ዛፎች፣ ወንዞች፣ ደመናትና አጠቃላይ ጽንፈ ዓለማችን እኛ ባልተረዳነው ረቂቅ ንቃተ ህሊና እየተመሩ ይሆን? ዛሬ በታሪክ በሳይንስና በሜታፊዚክስ መነጽር ሆነን የሰው ልጅን አመለካከት የሚቀይረውን ታላቅ እንቆቅልሽ እንመለከታለን። ተፈጥሮ ማሰብ ትችላለችን? ይህን እንቆቅልሽ ለመፍታት መጀመሪያ ወደ ፍልስፍናው መሰረት መሄድ አለብን። በምክንያታዊነት ሳይንስ ወይም ሜታፊዚክስ ተፈጥሮን እንዴት ይተረጉሙታል? ሜታፊዚክስ ከቁሳዊው ዓለም ባሻገር ስላለው እውነታ የሚያጠና የፍልስፍና ዘርፍ ነው። በጥንታዊው ዓለም ተፈጥሮ ወይም ኔቸር ስንል ዝም ብሎ የዛፎችና የድንጋዮች ስብስብ ማለት አልነበረም። ግሪካውያኑ ፊዚስ ይሉት ነበር። ትርጉሙም በራሱ የሚንቀሳቀስ የሚበቅልና ሕይወትን የሚዘራ ውስጣዊ ኃይል ማለት ነው። ለዘመናት በሜታፊዚክስ ውስጥ ሁለት ትላልቅ ተቃራኒ እይታዎች ነበሩ። አንደኛው ሜካኒካዊ እይታ ወይም ሜካኒኪዝም። ይህ እይታ ተፈጥሮ ልክ እንደ ትልቅ ሰዓት ወይም ክሎክ ወርክ ያያታል። ተፈጥሮ ምንም አይነት ሊናም ሆነ ስሜት የሌላት በፊዚክስ ሕጎች ብቻ የምትንቀሳቀስ ጉዝ ማሽን ናት ይላል። ሁለተኛው ኦርጋኒክ እይታ ወይም ኦርጋኒኪዝም። ይህ ደግሞ ተፈጥሮን እንደ አንድ ግዙፍ ሕያው አካል ያያታል። እያንዳንዱ ፕላኔት፣ እያንዳንዱ ዛፍ እና እያንዳንዱ አተም የዚህ ግዙፍ ሕያው አካል ክፍሎች ናቸው። የሜታፊዚክስ ቁልፍ ጥያቄ እዚህ ላይ ነው። ተፈጥሮ ዝም ብላ የአይነ ስውር ፊዚክስ ህጎች ውጤት ናት ወይስ በእነዚህ ህጎች ጀርባ ያለው ስውር አርክቴክት ወይም ውስጣዊ ጥበብ አለ? የትኛውም የተፈጥሮ ክፍል ብንመለከት ከአንድ ቅጠል ጀምሮ እስከ ጋላክሲዎች አቀማመጥ ድረስ ሁሉም ነገር እጅግ በጣም ስልታዊና የተደራጀ ነው። ታዲያ ይህ ስልታዊነት ያለማሰብ ሊመጣ ይችላል? ተፈጥሮ ታስባለች ወደሚለው አስደንጋጭ ድምዳሜ ከመሻገራችን በፊት ቆም ብለን ራሳችንን አንድ በጣም ቀላል የሚመስል ግን እጅግ ጥልቅ ጥያቄ መጠየቅ አለብን። ለመሆኑ እኛ የምንጠራው ማሰብ ወይም ቲንኪንግ ራሱ ምንድን ነው? እኛ የሰው ልጆች መቼ ነው በእርግጥ የምናስበው? ብዙዎቻችን ማሰብ ስንል በአእምሯችን ውስጥ የሚመላለሱትን ቃላት፣ የውስጥ ንግግራችን፣ የሂሳብ ስሌቶችን ወይም የትዝታ ምስሎችን ብቻ ይመስለናል። ነገር ግን ይህ የማሰብ አንዱ ገጽታ ብቻ ነው። በኮግኒቲቭ ሳይንስ እና በባዮሎጂ ማሰብ ማለት ከቃላት በላይ የሆነ ሰፊ ትርጉም አለው። እሱም ከአካባቢ መረጃን ወይም ዳታ መቀበል፣ ያንን መረጃ መተርጎም እና ህልውናን ለማስቀጠል አዲስ ውሳኔ መስጠት ማለት ነው። ይህንን ይበልጥ ለመረዳት ታዋቂውን አሜሪካዊ ፈላስፋ ጆን ዲዊ መጥቀስ እንችላለን። ጆን ዲዊ አንድ አስገራሚ እውነታ ይነግረናል። እሱም የሰው ልጅ ሁልጊዜ አያስብም የሚል ነው። እንዴት? የዕለት ተዕለት ሕይወታችንን ልብ በሉ። ጠዋት ከእንቅልፋችን ስንነሳ፣ ጥርሳችንን ስንቦርሽ፣ ጫማችንን ስናስር ወይም ሁልጊዜ የምንሄድበትን መንገድ ተከትለን ወደ ሥራ ስንጓዝ አእምሯችን የሚያስብ ይመስለናል። ነገር ግን እውነታው ማሽከርከርን እንደለመደ አውቶማቲክ መኪና በአውቶ ፓይለት ወይም በልማድ ሀቢት እየተመራን ነው። እዚያ ላይ እውነተኛ ማሰብ የለም። ጆን ዲዊ እንዳለው እኛ እውነተኛ ማሰብ የምንጀምረው ችግር ወይም እንቅፋት ሲገጥመን ብቻ ነው። አንድ እውነተኛ የህይወት ምሳሌ እንውሰድ። በለመዱት አስፋልት መንገድ ላይ እየተጓዙ ነው እንበል። በዚህ ሰዓት አእምሮዎ ምንም አዲስ ሀሳብ አያመነጭም። ነገር ግን ድንገት በመንገዱ መሃል ትልቅና ጥልቅ የውሃ ጉድጓድ ቢገጥመውትስ? የለመዱት አውቶማቲክ ጉዞ እዚያ ላይ ያቋርጣል። አእምሮ ከልማድ ወጥቶ ወደ ንቁ ሁኔታ ይገባል። አይኖ የጉድጓዱን ስፋት ይለካል፣ መረጃ ይሰበስባል። አእምሮ በግራ ልለፈው ወይስ በቀኝ ወይስ ልዝለለው ብሎ ያስባል ወይም መረጃ ይተረጉማል። በመጨረሻም እርምጃውን ይለውጣሉ ወይም ውሳኔ ይሰጣሉ። ማሰብ ማለት ለአካባቢው ፈተና ምላሽ የመስጠት ስልታዊ ሂደት ነው። ይህንን ይበልጥ ለማስፋት በሳይንስና በፍልስፍና ዓለም ታዋቂ የሆነውን ዘ ቻይኒዝ ሩም የተባለውን የሐሳብ ሙከራ ወይም ቶት ኤክስፐሪመንት እንመልከት። ይህ ሙከራ የተቀረጸው ማሽኖች ወይም አእምሮ የሌላቸው ነገሮች ማሰብ ይችላሉ ወይስ አይችሉም የሚለውን ለመፈተሽ ነው።
በአንድ ዝግ ክፍል ውስጥ አንድ እንግሊዝኛ ብቻ የሚናገርና የቻይንኛ ቋንቋ አንድን ፊደል የማያውቅ ሰው አለ እንበል። ይህ ሰው በክፍል ውስጥ የተቀመጠ አንድ ትልቅ ሩል ቡክ ወይም ሕጎች ተሰጥቶታል። መጽሐፉ እንደዚህ ይላል። ይህ ቅርጽ ያለው የቻይንኛ ፊደል ከውጭ ሲገባልህ ያንን ቅርጽ ያለው ሌላ ፊደል መልስ አውጣ። አሁን ከክፍሉ ውጭ ያለ አንድ ቻይናዊ ሰው በበሩ ቀዳዳ በቻይንኛ ቋንቋ የተጻፈ ጥያቄ ያስገባል። በክፍሉ ውስጥ ያለው ሰው ጥያቄው ምን እንደሆነ በፍጹም አይረዳውም። ነገር ግን በሕጉ መሠረት ምልክቶቹን ብቻ እያመሳቀረ ተገቢውን የቻይንኛ መልስ አዘጋጅቶ ወደ ውጭ ይልካል። ከክፍሉ ውጭ ያለው ቻይናዊ ሰው ከክፍሉ ውስጥ የሚመጣለትን ፍጹም ትክክለኛ መልስ ሲያይ በክፍሉ ውስጥ ያለው አካል ቻይንኛ አሳምሮ ይችላል፣ እያሰበም ነው ብሎ ይደመድማል። ነገር ግን እውነታው ምንድን ነው? በክፍሉ ውስጥ ያለው ሰው ምንም ያሰበው ወይም የተረዳው ነገር የለም። እሱ ዝም ብሎ ሕግጋትን እየተከተለ መረጃን አቀነባበረ እንጂ። ይህ የሐሳብ ሙከራ የሚያሳየን ትልቅ ሚስጥር አለ። ማሰብ የግድ መረዳትን ወይም ውስጣዊ ስሜትን አይጠይቅም። አንድ አካል ምንም አይነት ውስጣዊ ንቃተ ህሊና ሳይኖረው አካባቢው የሚመጣለትን መረጃ ብቻ በማቀነባበርና ለችግሮች ምላሽ በመስጠት የማሰብ ስራን ሊያከናውን ይችላል። አሁን ይህንን ጥልቅ ትርጉምና የሐሳብ ሙከራ ይዘን ወደ ተፈጥሮና ወደ እጽዋት ዓለም እንሻገር። አንድ ከመሬት በታች ያለ ተክል አለ ብላችሁ አስቡ። ተክሉ አይምሮ የለውም። የነርቭ ሴሎች ወይም ኒውሮንስ የሉትም። ልክ እንደኛ እያሰብኩ ነው የሚል ውስጣዊ ስሜትም የለውም። ነገር ግን ልክ እንደ ዘ ቻይኒዝ ሩም በውስጡ የተጻፈ ረቂቅ የሆነ የሕግ መጽሐፍ ወይም ዲኤንኤ ያለው። ድንጋይ ሲገጥመው መንገዱን ይቀይራል ወይም ችግር ይፈታል። ድርቅ ሲመጣ ውሃ ፍለጋ ስሩን ያረዝማል ወይም ውሳኔ ይሰጣል። በአቅራቢያው ያለ ሌላ ተክል ንጥረ ነገር ሲያጥረው በስሩ በኩል ምግብ ያከፋፍላል። ተክሉ አይምሮ ባይኖረውም በአካባቢው ለሚገጥሙት ታላላቅ ፈተናዎች የሚሰጠው ምላሽ ፍጹም ምክንያታዊና አስተዋይነት የተሞላበት ነው። ታዲያ ማሰብ ማለት ችግርን መፍታትና ለአካባቢ ምላሽ መስጠት ከሆነ አይምሮ የሌላት ተፈጥሮስ እንዴት ከኛ በላይ በሆነ ጥበብ እያሰበች አይደለም ሊባል ይችላል? እዚህ ጋ ነው በአሁኑ ሰዓት በዓለም ላይ ያሉትን ታላላቅ የፊዚክስ ሊቃውንትና ፈላስፎችን እያነጋገረ ያለው ፓንሳይኪዝም የተባለው ጥንታዊም ዘመናዊም ፍልስፍና የሚመጣው። ፓን ማለት በግሪክ ሁሉም ማለት ሲሆን ሳይኪ ማለት ደግሞ ነፍስ ወይም ንቃተ ህሊና ማለት ነው። ስለዚህ ፓንሳይኪዝም ማለት በጽንፈ ዓለም ውስጥ ያሉ ነገሮች ሁሉ ከግዙፉ ኮከብ ጀምሮ እስከ ትንሿ አተምና ኤሌክትሮን ድረስ የራሳቸው የሆነ የተወሰነ የንቃተ ህሊና ወይም የማሰብ ደረጃ አላቸው የሚል ፍልስፍና ነው። ይህ ፍልስፍና የሚነሳው ከሳይንሱ ትልቅ እንቆቅልሽ ነው። ሳይንስ የንቃተ ህሊናው ከባድ እንቆቅልሽ የሚለው ነገር አለ። ቁስ አካል ወይም ማተር ለምሳሌ እንደ አይምሮ ያሉ ህዋሳት እንዴት ፍጹም ረቂቅ የሆነ ስሜትንና ንቃተ ህሊናን ሊፈጥሩ ይችላሉ? የሞቱ አተሞች ተሰብስበው እንዴት የሚያስብ ሰው ይሰራሉ? ፓንሳይኪዝም ለዚህ የሚሰጠው መልስ ቀላል ግን አስደናቂ ነው። ንቃተ ህሊና በአይምሮ የተፈጠረ ነገር አይደለም። እሱ ልክ እንደ ስበት ወይም ግራቪቲ ወይም እንደ ኤሌክትሪክ ፊልድ የተፈጥሮ መሰረታዊ ባህሪ ነው። ልክ እንደ አተም የራሱ የሆነ ክብደትና የኤሌክትሪክ ቻርጅ እንዳለ ሁሉ የራሱ የሆነ በጣም ጥቃቅን የንቃተ ህሊና ጠብታ አለው። እነዚህ አተሞች ተሰብስበው ኦብጀክት ሲሆኑ ንቃተ ህሊናቸው ያከተመ ይመስላል። ነገር ግን ተሰብስበው ውስብስብ የሆነውን የሰው ልጅ አይምሮ ሲሰሩ ያቺ ጥቃቅን የንቃተ ህሊና ጠብታ ወደ ታላቅ ውቅያኖስ ትቀየራለች። በዚህ እይታ መሰረት መላው ተፈጥሮ ሕያውና ንቁ ናት። ይህ ተፈጥሮ የራሱ አይምሮ አላት ወይም ሁሉም ነገር ያስባል የሚለው ሀሳብ የዛሬው ዘመን ሳይንቲስቶች በቅርብ ቀን ያመጡት አዲስ ግኝት አይደለም። የሰው ልጅ የታሪክ መዛግብት ወደኋላ ገልጠን ብናነብ ይህ እይታ ከሰው ልጅ ስልጣኔ መጀመሪያ ጀምሮ የነበረ ታላቅ እውነት መሆኑን እንረዳለን። የሰው ልጅ ታሪክ መጀመሪያ የሚጀምረው አኒሚዝም በሚባል ጥንታዊ እምነት ነው። በጥንቱ ዘመን የነበሩ አባቶቻችን በአፍሪካ በአሜሪካ አህጉር የነበሩ ቀዳማዊ ማህበረሰቦች ዛፎች፣ ወንዞች፣ ተራሮችና ነፋሳት በሙሉ ሕያው መንፈስና ንቃተ ህሊና እንዳላቸው ያምኑ ነበረ። ለእነሱ ተፈጥሮ ዝም ብላ የምንጠቀምባት ጉዝ አልነበረችም። እያንዳንዱ ተራራ የሚያስብ፣ እያንዳንዱም ዛፍ የሚሰማ ሕያው አካል ነበር። ነገር ግን ይህንን ሀሳብ ከእምነት ወደ ፍልስፍናና ሳይንስ ለመጀመሪያ ጊዜ ያሸጋገሩት የጥንት ግሪክ ፈላስፎች ነበሩ። የምዕራባውያን የፍልስፍና አባት የሚባለው ታለስ ወይም ታለስ ኦፍ ማይሊቲየስ ገና በ6ኛው ክፍለ ዘመን ቅድመ ልደት እንዲህ የሚል ታላቅ ታዋቂ አባባል ነበረው። ሁሉም ነገሮች በአማልክት የተሞሉ ናቸው ወይም ኤቭሪቲንግ ኢዝ ፉል ኦፍ ጋድስ።
ታለስ አማልክት ሲል ረቂቅ የሆኑ ሕያው ኃይሎችን ማለቱ ነበር። ለምሳሌ ማግኔት ብረትን ሲስብ ሲያይ ማግኔቱ የራሱ የሆነ ውስጣዊ ፍላጎት፣ ሕይወት ወይም በጣም ጥንታዊ የሆነ የማሰብ ባህሪ እንዳለው ይከራከር ነበረ። ከሱ በኋላ የመጣው ታላቁ ፈላስፋ ፕሌቶ አኒማ ሙንዲ ወይም የዓለም መንፈስ የተባለውን እጅግ ጥልቅ ጽንሰ ሐሳብ ፈጠረ። ፕሌቶ ቲሜየስ በተባለው ታዋቂ መጽሐፉ ላይ እንዲህ ሲል ጽፏል። ይህ ዓለም ዝም ብሎ በአጋጣሚ የተሰበሰበ ቁስ አይደለም። እሱ በራሱ ንቃተ ህሊናና አእምሮ ያለው አንድ ግዙፍ ሕያው ፍጡር ነው። ነገር ግን በ17ኛው ክፍለ ዘመን የሳይንስ አብዮት ሲፈነዳ እንደ ሬኔ ዴካርት ያሉ ሳይንቲስቶች ተፈጥሮን ማሽን ናት በማለት ይህንን ታሪክ ሊቀይሩት ሞከሩ። ሆኖም ግን በዚያው ጨለማ ዘመን ተፈጥሮን ለመከላከል የተነሱ ታላላቅ ሊቃውንት ነበሩ። ከእነዚህ መካከል የመጀመሪያው አይሁዳዊ ፈላስፋ ባሩክ ስፒኖዛ ነበር። ስፒኖዛ ፓኔቲዝም የተባለውን ታላቅ ፍልስፍና ለዓለም አበረከተ። ለእሱ አምላክና ተፈጥሮ አንድ ህልውና ናቸው። ተፈጥሮ የአምላክ አካላዊ መገለጫ ስለሆነች በውስጧ ፍጹም የሆነ ማለቂያ የሌለው ጥበብ፣ እውቀት እና የማሰብ ኃይል ይዛለች ይል ነበር። በተመሳሳይ ዘመን የነበረውና የካልኩለስ ሂሳብ ፈጣሪ የሆነው ጋትፍራይድ ሌብኒዝ ደግሞ ዓለም የተሰራችው ሞናዶች ከሚባሉ ጥቃቅን መንፈሳዊ የኃይል ነጥቦች ነው አለ። ሌብኒዝ እንዳለው በአጽናፈ ዓለም ውስጥ አንድም የሞተ ወይም ጉዝ ነገር የለውም። በአጉሊ መነጽር የምናየው እያንዳንዱ አተም የራሱ የሆነ አነስተኛ የማሰብና የንቃተ ህሊና ደረጃ አለው። ታሪኩ ወደ 20ኛው ክፍለ ዘመንም ይሸጋገራል። የአሜሪካው የሥነ ልቦናና የፍልስፍና አባት ዊሊያም ጄምስ ኤክስትሪም ፓንሲኪዝም የተባለውን ሐሳብ ደገፈ። እርሱ እንዳለው የሰው ልጅ አእምሮ የራሱን ንቃተ ህሊና በራሱ አይፈጥርም። ይልቁንም መላው ጽንፈ ዓለም ከተሞላበት ታላቅ ንቃተ ህሊና ውስጥ እንደ ሬዲዮ አንቴና እየቀዳ ይተረጉመዋል። ታዋቂው የሥነ ልቦና ሊቅ ካርል ዩንግ ደግሞ ኮሌክቲቭ አንኮንሽንስ ሲል ከሰዎች አልፎ ወደ ተፈጥሮ እንደሚሄድና መላው ተፈጥሮ በአንድ ምስጢራዊ የሥነ ልቦና ድር የተሳሰረ መሆኑን ገልጿል። እነዚህ ሁሉ ታላላቅ የሂሳብ፣ የሥነ ልቦና እና የፍልስፍና ሊቃውንት በየዘመናቱ ሊነግሩን የሞከሩት አንድ ትልቅ የታሪክ እውነት አለ። እኛ የምናየው ቁስ አካል በሙሉ በውስጡ የተደበቀ እኛ ገና ያልተረዳነው ረቂቅ መንፈስ አእምሮ አለው። ተፈጥሮ ዝም ብላ የምትንቀሳቀስ ማሽን ሳትሆን የታሪክና የጥበብ ውቅያኖስ ናት። አሁን ወደ ዋናው ጥያቄ እንመለስ። ይህ ሁሉ ፍልስፍና ነው። ሳይንስስ ምን ይላል? ተፈጥሮ በእርግጥ ታስባለች? ዘመናዊ የሥነ ሕይወት ወይም ባዮሎጂ ሳይንስ የሰጠን መልስ በሚያስገርም ሁኔታ አዎ የሚል ነው። ለዚህ ትልቁ ማረጋገጫ ማይሲሊየም ወይም ከመሬት በታች ያሉ የፈንገስ መረቦች ናቸው። ሳይንቲስቶች ይህንን መረብ ዘ ውድ ዋይድ ዌብ ወይም የጫካው ኢንተርኔት ይሉታል። በአንድ ጫካ ውስጥ ያሉ ሰዎች በሙሉ በዚህ ከመሬት በታች ባለው የፈንገስ ድር የተሳሰሩ ናቸው። በአንድ ወገን ያለው ዛፍ ቢታመም ወይም ምግብ ቢያጣ፣ ሌሎቹ ዛፎች በዚህ መረብ አማካኝነት አልሚ ምግቦችንና ውሃ ይልኩለታል። አንድ ትልቅ ዛፍ ሊሞት ሲል በውስጡ ያለውን እውቀትና የተከማቸ ንጥረ ነገር በስሩ በኩል ወደ ወጣቶቹ ዛፎች ያስተላልፋል። ይህ መዋቅር ልክ እንደ ሰው ልጅ ኢንተርኔት ወይም ይበልጥ ደግሞ ልክ በአይምሯችን ውስጥ እንዳሉት የነርቭ ሴሎች ወይም ኒውሮንስ ግንኙነት ነው። ጫካው በራሱ አንድ ግዙፍ አይምሮ ሆኖ እየሰራ ነው። በተፈጥሮ ውስጥ ስዋርም ኢንተለጀንስ ወይም የመንጋ አስተዋይነት የሚባል ነገር አለ። አንዲት ነጠላ ጉንዳን ወይም ንብ ትልቅ የማሰብ ችሎታ የላትም። ነገር ግን በሚሊዮን የሚቆጠሩ ጉንዳኖች በአንድ ላይ ሲሆኑ እጅግ በጣም ውስብስብ የሆኑ ከተሞችን ይገነባሉ፣ ግብርና ይሰራሉ፣ ጦርነት ይመራሉ፣ ዘመናዊ ሳይንቲስቶችን የሚያስደምሙ ድልድዮችን ይሰራሉ። እዚህ ላይ ጥያቄው የሚያስበው ማን ነው? ነጠላዋ ጉንዳን አታስብም፣ ነገር ግን መላው የተፈጥሮ መንጋ በአንድ ላይ ያስባል። ይህ የሚያሳየው ማሰብ በአንድ አይምሮ ውስጥ ብቻ የሚወሰን ሳይሆን ከተፈጥሮ መስተጋብር የሚወለድ ረቂቅ ኃይል መሆኑን ነው። እንግዲህ ተፈጥሮ ማሰብ ትችላለች ለሚለው ጥያቄ የሰው ልጅ የደረሰበት ምንጭ ይሄ ነው። ተፈጥሮ እንደ ሰው ልጅ በቃላት ላይነገር ወይም በኮምፒውተር ላይጻፍ ይችላል። ነገር ግን ተፈጥሮ በሳይንስ መሰረት በቢሊዮን ዓመታት የዝግመተ ለውጥ ወይም ኢቮሉሽን ጉዞዋ የምታሳየን ጥበብ እኛ ካለን ጥበብ ሁሉ በላይ ነው። እኛ የሰው ልጆች ራሳችንን ከዝንጀሮ፣ ከዛፍ፣ ከወንዙና ከድንጋዩ ነጥለን እኛ ብቻ እናስባለን ስንል ስህተት ላይ ነበርን። እውነታው ግን እኛ ራሳችንን የዚች የሚያስብ ተፈጥሮ ክፍሎች ነን። የእኛ አእምሮ ተፈጥሮ ራሷን እንድታስብበት እና እንድትመረምርበት የሰራችው አንዱ የነርቭ ሴሏ ነው።
እኛ ስናስብ በእኛ ውስጥ ሆና የምታስበው ተፈጥሮ ራሷ ናት። ይህንን ስንረዳ ለተፈጥሮ ያለን አመለካከት ይለወጣል። ጫካዎችን ስንጨፈጭፍ፣ ወንዞችን ስንበክል ዝም ብለን ቁስ አካልን እያጠፋን አይደለም፣ የአንድን ትልቅ ሕያውና የሚያስብ አካል ክፍሎች እየቆረጥን እንጂ። የዛሬው ጥልቅ የፍልስፍናና የተፈጥሮ ጉዟችን ይህን ይመስል ነበር። እናንተስ ምን ታስባላችሁ? ተፈጥሮ በእርግጥ የራሷ ስውር አእምሮ አላት? ወይስ ይህ ሁሉ በአጋጣሚ መጣ የፊዚክስ ሕግ ብቻ ነው? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ለበለጠ ተመሳሳይ ቪዲዮ ላይክ እና ሰብስክራይብ በማድረግ የእውቀት ቤተሰብን ይመስርቱ። ስለተመለከቱ እያመሰገንኩና እስከሚቀጥለው ጊዜ ድረስ እስከምንገናኝ በተፈጥሮ ላይ መገረምን ይቀጥሉ። ሰላም ሰንብቱ።